ሚኔ ሶመርን ተጠቅማ ከእስር ቤት ነፃ ለመውጣት እድሏን እየሞከረች ነው። ሶመር ገና ካሁኑ እስር ቤት መጥቶ እንዲጠይቃትና እንዲያማክራት ጠይቃለች። ነገር ግን ቱርካን ይህን ሀሳብ አልተቀበለችውም። ቱርካን በጣም ፈርታለች። እንደገና ከሩቻል ጋር ፉክክር ውስጥ ገብታለች። ሩቻል ከሰሞኑን ለእናንተ ብዬ ነው እያለች የምታመጣቸው ሀሳቦች በሙሉ በቱርካን ተቀባይነት እያጡ ናቸው። ሩቻል እዛው ሚኔ እስር ቤት እንደቀረች እንድትቀር፣ እንደገና ደግሞ ቱርካን ኪራዝን ብቻ እንደ እናት እንድታሳድጋን ነበር ሀሳቧ። ነገር ግን ቱርካን ሀሳቧ ገና ካሁኑ ይከፋፈል ጀምረዋል። አይላ እንኳን ሄዳ እስክታናግራት ድረስ ነው የደረሰችው። አይላ ሩቻል አናግራት፣ አሁን ደግሞ መልሳ ቀጥታ ወደ ቱርካን ሄዳ ምናልባት ሶመርና አንቺ ደስተኛ እንድትሆኙ ነው የምፈልገው እና ይህን ነገር አስቢበት እያለቻን ነበረ። ነገር ግን ቱርካን አሁንም ቢሆን በአንድ አቅጣጫ መመልከቷን ቀጥላለች። አይላ እረዳሻለሁ እኮ ሀሳብሽን፣ ያንቺ ነገር ይገባኛል፣ ግን ይኸውልሽ በቃ ይሄ የኛ ጉዳይ ነው። ማንም ሰው በእኛ ጉዳይ ጣልቃ መግባት የለበትም። ምንድነው ሩቻል ሁል ጊዜም ቢሆን እንደዚህ ተጣብቃኛ ላይ ቢያንስ እኛ እኮ የራሳችን ህይወት ልንኖር ይገባል እያለቻት ነው። ከዛም በኋላ በጠዋት ቁርስ እየበሉ አሁንም ቢሆን ስለዚህ ጉዳይ መነጋገራቸው አልቀረም። ይህም አይላ ህፃኗን ኪራዝ ይዛ ስትመጣ ሩቻል እኔ ቁርሴ ልብላ ለቱርካን ስጫት ብላ ስታቀብላን ነበረም። ከዛ ቱርካን ዞር ብላ ሩቻልን ስታያት ሩቻል መብላቷን እንደቀጠለች ነው። ከዛም በኋላ ቱርካን አየቻትና ሶመር ና እስኪ ኪራዝን ተቀበለኝ ብላ ሰጠችው። ሶመር ኪራዝን እያቀፋት ሶመር ስራ ሄዳል እኮ ስራ ይረፍድበታል ስትል ነበረ። እኮ ስራ ከመሄዱ በፊት ቢያቅፋት ምን ችግር አለው? ኪራዝ የአባት ፍቅር ያስፈልጋት የለ እንዴ ትላለች። ከዛ ተደወለላት። ቱርካን ስልኩን አጠገባቸው ሆና ማውራት አልፈለገችም። ራቅ አለች። ሄለው ቱርካን እንዴት ነሽ? እንዳረበሽኩሽ እርግጠኛ ነኝ ስላታለች ሴቪ ላይ። ቱርካንና ሴቪ ላይ ስራ ለመስራት ተስማምተው ነበረ። ይህም ሴቪ ላይ መጀመሪያ አስቢበት ብላታለች ቱርካንን። እኔ ምለው ታዲያ ያልኩሽን ነገር አሰብሽበት ብላ እየጠቀቻት ነበር ሴቪ ላይ። ከዛ በኋላ ቱርካን ያው እስካሁን ድረስ ጊዜ አግኝቼ አላሰብኩበትም፣ ግን አሰብበታለሁ፣ ምናልባት ተገናኝተን ብናወራ በሰፊው ደስ ይለኛል አለቻት። ከዛ ሴቪ ላይ እሺ ይመቸኛል ብላት ሁለቱም በዚህ ይስማማሉ። ከዛ ቱርካን ተመለሰች። ሶመራውንም ኪራዝን መጠበቁ እንደቀጠለ ነው። ማዬ አንዳንድ ጊዜ ቱርካን ስለምትናገር ነገር ተጠንቀቂ። ቱርካን የኪራዝ ሞግዚት አይደለችም፣ አስፈላጊ ከሆነ ሞግዚት እቀጥርላታለሁ ለኪራዝ ሲል ነበር። እኔ እኮ ሌላ ነገር አስቤ እኮ አይደለም እኮ ያልኩት፣ ነገር ግን በቃ ቱርካን ኪራዝን ስለምታሳድጋት ከዚህ በኋላ ብዬ ነው ብላ ስትናገር ቱርካን እንዴት ሆነው ስትል ነበር። ለማንኛውም እሺ ችሎቱን እንድታሸንፍ ትፈልጋለህ አይደለ? ኪራዝንም ቢሆን ቱርካን እንድታሳድጋት ነው የምትፈልገው አይደለ? ስለዚህ በቃ እዛ ቦታ መሄድ አለብህ፣ ሂድ፣ ሚኔን አግኛት፣ አናግራት፣ ይጠቅመናል ስትል ነበረ። ቱርካን አሁንም ግርግር ፈጠረች። አያስፈልግም ይሄ እያለች ነው። ቱርካንና ሩቻል በዚህ ምክንያት ሌላ የሀሳብ መከፈል ውስጥ ገቡ። በሌላ በኩል ሴርዳራውንም ቢሆን ዶኑሽን ለማሳመን ጥረት እያደረገ ነው። ዶኑሽ ልቧን እንደዘጋች ነው። ከኋላ መጥቶ ጠራት። እሷ እያለቀሰች ነው። ዳሪያ ወይ አንድ ጊዜ አናግሪውና ይውጣለት እያለች አልነበረ። በሌላ በኩል ነስሪንም ብትሆን አሁን ስለ አንዳንድ ነገሮች ከኔ ዜት እየሰማች ነው። ይህም ደግሞ ቱርካንና ሳድቅ መታረቃቸውን ነገረቻት። የሚገርም ነው። ቱርካን አባቷ ያሁሉ የተናገራትን ነገር ውጣ ተቀብላ እኔ ያልኳትን ነገር ግን እስካሁን ይቅር አላለችኝም፣ እንዴት አባቷን ብትወደው ነው ትላለች። ከዛ አሰበችና ለነገሩን የምናጨቃጨ እንዳሉ ነገር እርግፍ አርጌ ሄጄ ወደ ኢዝሚር ኖሬን እዛ ቀጥላለሁ ከልጄ ከዳሪያ ጋር እዚህ እሳት ውስጥ እዚህ ማዕበል ውስጥ ሆኜ ለምን እቃጠላለሁ ስትል ነበር። ዜት ደግሞ እሬ ሀሳብ ኬት መጣረ ግን ታይ እያለቻን ነበር። ተይ ምግቡን እናብስለን ወሬውን ትተን ትላታለች። በሌላ በኩል ፋቴ ለብዙ ጊዜ ሲጠብቀው የነበረው የዲኤንኤ ውጤት መጣ። የዶኑሽን ጸጉር በስንት መከራ አግኝቶት ነበረ። የዲኤንኤ ምርመራውን ካስመረመረ በኋላ አሁን ኤፍራን ደብዳቤውን ሰጠው። ፋቴ በጣም ጓግቶ ነበረ ደብዳቤውን የከፈተው። ኤፍራን ሊያነባብሮ ዝቅ አለ። ምንድነው የምታደርገው? ሂድ በቃ አለው። ኤፍራን ሄደ። ፋቴ ከፈተው። ሲከፍተው የመጣው ዜና በጣም የሚያስደስት ነበር ለሱ። ይህም 99% የሱ ዘረመል ከዶኑሽ ጋር እንደሚመሳሰል ነበር ይህ ወረቀት የሚያሳየው። አሁን ማስረጃ እጁ ገብተዋል። ከዛ በኋላ በድንገት ሳድቅ መጣ። ወንድሜ አየህ እያለው ነበረ። ምንድን ነው ብሎ ሳድቅ ተቀብለው የዲኤንኤ ውጤቱ መጣ። በመጨረሻም ዶኑሽ ልጄ መሆኗን አረጋገጥኩኝ እያለው ነበር። ኧረ እያለ ይመለከተዋል እያየው። ከዛ ሌላ ሰው ደግሞ እንደዚህ ብላ እንዳትናገር እያለው ነበር። ድንገት እነ ዶኑሽና ዳሪያ መጡ። ወደ ውስጥ ገቡ። ሳድቅ ወረቀቱን በእጁ እንደያዘው ነው። ሴት ልጆቹን እንዲቀመጡ እየጠየቃቸው ነው። ሰላም እያላቸው ተቀመጡ። አባዬ ሰሞኑን ግን ደህና ነህ እያለች ዶኑሽ ጠይቀዋለች። ደህና ነኝ፣ ያው ሰሞኑን ምርመራ አለብኝ፣ ሁሉም ነገር ሰላም ነው፣ ጤነኛ ነኝ እያለ ነበረ። ዳሪያም ተመሳሳይ ጥያቄ እየጠየቀችው ነው። አዲስ ነገር ከተፈጠረ እየጠየቀችው ነበረ። ከዛ ምንድነው እሱ ያስከው ወረቀት ውጤት ነው የምርመራ ውጤት ብላ ዶኑሽ ነጥቃ ተቀበለችው። ልታነበው ነበረ። ዳሪያ ነጠቀቻት። እስኪ ምንድን ነው ብላ እያነበበችው ነበረ። ስትከፍተው ስታነበው እላዩ ላይ የሚለውን ስታይ በጣም ደነገጠች። ከዛ በኋላ አባቷንም ፋቴንም አየቻቸው ተራ
በተራ። ከዛም ይህ ይመስለኛል የምርመራ ውጤት ላንተ ነው የሚሆነ ያባዬ አይደለም ብላ ለፋቴ ሰጠችው። አዎ የኔ ነው ብሎ ተቀበላት። ከዛ ዶኑሽና ዳሪያ አባታቸውን ሰላም ብለው በቃ እንሂድ ተባብለው ትተዋቸው ይሄዳሉ። በሌላ በኩል የሶመር ጠበቃ ቤት መጥተዋል። ቁጭ ብለው እየወሩ ናቸው። ሶመር ሚኔን ቢጠይቃት የሚያገኘው ጥቅም፣ ባይጠይቃት ደግሞ እስር ቤት ሄዶ የሚጎዳውን ጉዳት ጠበቃው በደንብ ያብራራል። ከዛ በብዛት ጥቅም የሚሰጣቸው ሚኔን ሄዶ ቢያናግራት እንደሆነ ይነጋገራሉ። ሩቻልን ብትሆን ሄድና ሚኔን አንድ ነገር በላት ይጠቅመናል፣ ለችሎቱ ፍንጭ ይሰጠናል ስትል ነበረ። ነገር ግን ቱርካን በየደቂቃው በየማሉ ጣልቃ እየገባች ትረብሻቸው ጀመረ። እንዴ ምን ተባብለን ነበር? አንተ እንደዚህ አላልከኝም ነበረ? እስር ቤት ሄጄ ጠይቃታለሁ አላልከኝም ነበረ? ይሄ የማይመስል ነገር ነው። እንደዚህ አይነት ስህተት አሰራማ እርግጠኛ ነኝ ትሏለች። ወይዘሮ ቱርካን ልክ ነሽ፣ በዚህ ሰዓት አሁን ያልሽው አንቺ ትክክል ነው፣ ግን እኛ ደግሞ ችሎቱን ማስሸነፍ እንፈልጋለን። ወይዘሮ ሚኔ ፍርድ ቤት ችሎት ላይ ይዛ የምትቀርበው መከላከያ አናውቅም። ለዛ ነው ሶመር እሷ ጋር መሄድ ያለበት አላት። ይሄ የማይመስል ነገር ነው፣ የማይመስል ነገር ነው ትላለች ቱርካን። አሁን እንደዚህ ነው መሆን ያለበት። አዎ ቢያንስ ሀሳቧን እንኳን እንረዳ አላማዋን ስትል ነበረ ሩቻል። ከዛ ቱርካን ምን ማለት ነው ታዲያ? ሄደ እሷ ወጥመድ ውስጥ ልትገባ ነው ማለት ነው? እንደዛ ነው ስትል ነበረ። ሶመር እንደገና ይታወቃል፣ ይረበሻል። ምን ብሎ እንደሚናገር ጠፋው፣ ግራ ገባው፣ ተናደደ። ምንድነው የምታወሪው? ስለምን ወጥመድ ነው የምታወሪው ቱርካን አላት። በጣም ተናደው። እሷም እያየችው ነበር። ስሚ ይኸውልሽ እኔን እዚህ ማዋረድ አቁሚ፣ እሺ የማይሆን ነገር መናገርሽን አቁሚ፣ በማስተዋል ተናገሪ አላት። በጣም ተናደው። ሚኔ የልጄ እናት ናት፣ በዚህ ምክንያት ብቻ ሳይሆን በሌላ ምክንያት ላገኛት እችላለሁ፣ በቃ ይሄ ማይቀር ነው አላት። እኮ አሁን አይደለም ሶመር፣ አሁን መሆን የለበትም ትላለች። እንዲህ ያለች እያስቆመች ትታቸው ሄደች ተናዳ። ከዛ ሩቻል ኧረ እባክህ ሶመር፣ ኧረ እች ልጅ ስነ ስርዓት አስይዛት፣ በማይሆን ነገር ጣልቃ እየገባች እኮ ነው። እንደዚህ አይነት ቦታ ላይ ስሜቴ መሆን የለብንም፣ ስሜት ከተቆጣጠረ እንሸነፋለን አለችው። ሶመር ተናዶ ሄደ። ከዛ ቱርካን ሶመርን በረጋ እየጠበቀችው ነበረ። እሱ ወጣ። ከወጣ በኋላ ስሜ ድጋሚ እንደዚህ እኔን ለማዋረድ እንዳትሞክሪ፣ የምትናገሪው ነገር ተጠንቅቂ እሺ ብሏት ተናዶ መኪና ውስጥ ገባና ትቷት ሄደ። እሷን ብትሆን ትንሽ ተናዳለች። ምንድን ያደረኩት ብላ ራሷን እየወቀሰች ነው። ዳሪያና ዶኑሽ እየተመለሱ ናቸው። ዳሪያ ቅድም በተፈጠረው ነገር ገርሟታል። እንዴት አባዬ እንደዚህ አይነት ነገር ውስጥ ይገባል ብላ እያሰበች፣ ዶኑሽ ባንድ በኩል ቆይ አንቺ ግን ዛሬ ምን ሆነሻል ብላ በተደጋጋሚ እየጠየቀች አልነበረም? ምንም ትላታለች። ድንገት ሴርዳር መጣ። ዶኑሽ ብሎ እየጠራን ነው። ዳሪያ ከዛ በቃ አናግሬው ብላ ዞር አለች። ከዛ ሴርዳር ፊት ለፊቷ መጣ። አንድ ጊዜ እንኳን ለምን አሰሚኝም? ለምን ደረቅ የምትሆኝው አላት። በዚህ ሁሉ ማል የሚታየኝ ድርቅና ነው ስትለው ነበረ። እሱ ግን እጇን ይዞ እኔን ባምን እኮ ብትመርጪ እኮ እኔን ብታምኝ እኮ ሁሉም ነገር እኮ ይስተካከላል እኮ ሁሉም ነገር እኮ ቀላል እኮ ነው የሚሆነው እያላን ነበር። እጇን አስለቀቀች። ከዚህ በኋላ አንተን አልሰማም፣ ከዚህ በኋላ አንተን መስማት አቆሚያለሁ። ለምን ብዬ ነው የምሰማ? በቃ አንድ ጊዜ ሁሉም ነገር ተበላሽቷል። ዋሽተኛል አለችው። እኮ ቢያንስ ለውሸቴም እኮ ምክንያት እኮ ይኖረኛላ። ልንገርሽ፣ አንቺ እኮ አሰሚኝም እኮ ሁሉንም ነገር ነግርሽ ነበረ። ድጋሚ ካስፈለገም ካልገባሽ ነግርሻለሁ አላት። ዝም ብላ እያየችው ነው። ጥሩ ለማንኛውም የሚገባኝ ነገር አግኝቻለሁ። ከዚህ በኋላ ብለምንሽም ብከታተልሽም ዶኑሽ ምንም ጠቅማ የለውም። ስለዚህ ከዚህ በኋላ ሁሉም ነገር አብቅቷል። ዶኑሽ ሁሉም ነገር አብቅቷል፣ ደህና ሁኚ ብሏ ትቷት ሄደ። ቁጭ ብላ እያለቀሰች ነው። እህቷ መታ ታባብላታለች። በሌላ በኩል ቱርካን ወደ ሴቪ ላይ ቤት መጣች። ሴቪ ላይ ቁጭ አርጋ ያማከረቻት ነው። ከዛ በኋላ ቱርካን ስላጋጠማን ነገር ነገረቻት። እንዴት በሚኔ ምክንያት ልጇን እንዳጣችና ስለ ትዳሯ ታማከራት ጀመር ሴቪ ላይን። ከዛ ሴቪ ላይ ይሄንማ ሻይ እየጠጣን ነው የምናወራው ብላ ሻይ ልታፈላ ሄደች። ከመጀመሪያው ጀምሮ እንድትነግራት ትፈልጋለች። በአንድ በኩል ኦዛር የሩቻል ቢሮ ቁጭ ብለዋል። እሱ ከሷ ጋር ስልክ እያወራ ነበረ። ድንገት ሶመር መጣ። ምን ታረጋለህ እናቴ ክፍል አለው። ኧረ ሶመር ትንሽ የምታወራውን ነገር እንኳን ተጠንቀቅ። ለኔ ሲሆን ግን በጣም ከባድ ነው። አንተ ለምንድነው እንደዚህ ጥርስን የነከስክብኝ? ምን አርጌ ነው? ቆይ ምንም አልገባኝም እያለው ነበረ። ሁሉን ነገር ቶኒ መስማትም ማወቅም አልፈልግም። ተው ይቅርብኝ፣ ምንም አልፈልግም። እኔ የምፈልገው እናቴን መጠበቅ ብቻ ነው። እሺ እማዬ እንድትጎዳብኝ አልፈልግም እያለው ነበረ። ስለ ሙስጣፋ ማትንገረኝ አለው። ኦዛር ከቢሮ ወጣ። ከሩቻል ቢሮ ወጥቶ ዶኑሽ መጣች። ዶኑሽ ብዙ ጊዜ ስራ ቀርታ ነበረ። ብዙ ስራ ይጠብቃታል። ኦዛር ከመጣ በኋላ ኮስተር ብሎ ከዛ የምትሰራውን ስራ ነገራት። ከዛ ሄደ። ዶኑሽ ጨነቃት። አረ እነዚህ ሰዎች በጣም ኮስታራ ናቸው እያለቻን ነበረ። ከዛ ዶኑሽ መጣውኝ ብላት ዳሪያን ትታት ሄደች። ዳሪያ እንደተለመደው የዶኑሽ ወንበር ላይ ተቀምጣለች። ድንገት የመጣው ሙስጣፋ ነበረ። ሙስጣፋ የመኪናውን ቁልፍ ሊመልስ ነበር የመጣው። አቶ ወዛር አለ እንዴ ብሎ ጠየቃት። መጣ እንዴ አንተ? አቶ ወዛር አለ ፈለግከው አለችው። ልገባ ነበር ሲላት ስብሰባ ላይ ነው ያለው እያለችው ነበረ። ከዛ ሁለቱም ቀልድ መቃለድ ጀመሩ። ሁለቱም እየተቀልዱ እያለ በረዥሙ ትስቃለች። እሱ ትንሽ ሲናገር በደንብ ነው የምትስቀው። ከዛም በኋላ በቃ እኔ ልሸኝሽ እያላን ነው። ሁለቱም ተያይዘው ሊወጡ ናቸው። ከዛም በኋላ ቱርካንና ሴቪ ላይ
ብዙ ነገሮችን ማውራት ጀመሩ። ቱርካን ስለ ሶመር ስለ ሚኔ እያንዳንዱ ነገር በደንብ አገላብጣ በጥራ ከነገረቻት በኋላ ሴቪ ላይ በቀጣይ እንዴት ስራውን እንደሚሰሩ እያናገረቻት ነው። ያው የኮርማን ቤተሰብኛን ካገዘን ደግሞ በደንብ ስራችን ያድጋል አለቻት። ሴቪ ላይ የምልሽ ግን አንቺ ስለ ኮርማን ቤተሰብ በጣም ብዙ ታውቂያለሽ ልበል? አዎ ብዙ ነገር ታውቂያለሽ አለቻት። ኧረ ምን አውቃለሁ ብለሽ ነው? ታዋቂ አይደሉ እንደ እነሱ ለራሳቸው? እኔማ ጋዜጣ ላይ ምናምን ነገር መረጃ ነባለሁ፣ ከዚህ ውጭ ኬት ላቅ እችላለሁ ብላ የጠየቀቻት ነበረ። እንዲህ ብላ ደባብሳ አለፈችው። ሩቻል ቢጨንቃት እሷ ራሷ ሚኔ ልታናግራት ሄደች። ሚኔ በነገር ተውጥራ ነበር የጠበቀቻት። ለመጣሽ ሶመር ኔናከሽ አለቻት። ኧረ አይደለም ራሴ ነኝ የመጣሁት፣ ሶመር የሚሰራ ስራ ነበረው ለዛ ነው የመጣው አለቻት። ስራው መቆየት ይችላል፣ እኔ ግን አልጠብቀውም ትላለች ሚኔ። ከዛ ሚኔ መደራደር እንደምትፈልግ እየተናገረች ነው። ሚኔ ሶመር እዚህ ካልመጣ በፍጹም አንቺንም አላናግርም ማናችሁንም አልሰማም እያለች ነው። እዚህ ካልመጣ መጥፎ ነገር ይፈጠራል ብላት አስፈራርታት ሄደች። ሩቻል አሁንም ቢሆን ሶመርን አሳምናው እዚህ እንዲመጣ ማድረግ እንዳለባት ነግራታለች። ዶኖሽ ዞር ዞር እያለች ነው። ድንገት እህቷ ወደ ድርጅቱ እየመጣች ነው። ቱርካን መታ ከሷ ጋር ወደ ውስጥ እየገባች ነው። ቱርካን ገዛ ሶመርን ፍለጋ ወደ ሩቻል ቢሮ እየመጣች በአንድ በኩል ሶመር ከሳልቹ ጓደኛው ጋር ቁጭ ብሎ እያወራ ነበረ። ቱርካን ሲመስለኝ በቀል ነው የምትፈልገው፣ ፍትህ የምትፈልገው አይመስለኝም። ነገሩ በጣም ከባድ ነው ታውቃለህ፣ ስሜታዊነት ሲታከልበት በጣም አስቸጋሪ ነው፣ መረጋጋት ግን አለባት እያሉ ነበረ። ከዛ በዚህ ሰዓት ስህተት መስራት ብዙ ዋጋ እንደሚያስከፍል እየነገረው ድንገት ቱርካን መጣች። ሳልቹክ ወጣ። ከዛ እሷ ይቅርታ እየጠየቀችው ተያይዘው እየወጡ ነበረ። ነገር ግን ዳሪያ ሀካን ከህይወቷ ከጠፋ በኋላ በህይወቷ ሳቅና ደስታ ርቋት ነበረ። አሁን ግን ሙስጠፋ የሆነ ስሜት እንዲሰማት እያረጋን ነው። ሁለቱም አብረው እየተመለሱ ብዙ ነገር እያወሩ ተጫዋችነቱ፣ ሳቆ፣ ሁሉ ነገሩ እያማለላት እየሳባት ይመጣ ጀመረ። አብረው እየተመለሱ ናቸው። ሶመራውንም ቢሆን ቱርካንን የሚያሳምንበት የሚያናግርበት ጊዜ ባያገኝም ነገር ግን እሷ አሁንም እንደምትወደው ለማሳየት ራቅ ብለው አብረው እንደሄዱ ጠይቀዋለች። ከዛ ጥሩ ጊዜ እያሳለፉ ናቸው። አብረው ይተቃቀፋሉ፣ ይጫወታሉ፣ ይሳሳቃሉ። እንዲህ ያሉ ቀናቸውን ደስ በሚል አጋጣሚ እያሳለፉ ነበረ። ከዛ ዳሪያ ከሰዓት ቤት መጣች። ከዛ ወደ እናቷ እየቀረበች እማዬ ዛሬውን ነገር አየው፣ ከዶኖሽ ጋር አባዬን ለመጠየቅ ሄደን ነበረ፣ ፋቴ ሱቅ ነበር ያለው አለቻት። እኔ እኮ ምንም አይገርመኝም፣ በጣም ነው የሚያሳዝነው፣ በጣም ያሳዝናል ትላታለች። ከዛ ዳሪያ አረቁ ያልጨረስኩም። ከዛ በኋላ ፋቴ እጁ ላይ ወረቀት ይዞ ነበረ። ፋቴ አጎቴ የዲኤንኤ ምርመራ አለው፣ ዶኖሽ ሴት ልጁ እንደሆነች አረጋግጧል። ወረቀቱ ላይ 99% ሴት ልጁ እንደሆነች ማረጋገጫ አለው ብላ ስትነግራት በአንድ ጊዜ ነበር ነስሪን የፈራቸው። ልጄን ሊወስድብኝ ነው ብላ ፈራችና ወደ ሳድቅ ጋር መጣች። ሳድቅ በጣም አናዷታል። ሳድቅ ስራውን እየሰራ ነበረ። አሁን በርጋ ሆና ስታየው በእልህ ነበረ። መጀመሪያም የፍቹን ሀሳብ ለመተው አስባ ነበር። አሁን ግን ነቅላ ከከተማ ለመጥፋት ነው ያሰበችው። ወደ እሱ ከመጣሽ በኋላ እንዴ ነስሪ መጣሽ እንዲ ያላት ሳድቅ ለምንድነው ወንድምህ እንደዚህ እንዲያደርግ የፈቀድክለት? ለምንድነው የዲኤንኤ ምርመራ ያደረገው ብላ ጠየቀችው። ነስሪን በመጀመሪያ ደረጃ ተረጋጊ፣ እሺ ተረጋጊ፣ በቃ ሲጀመር የዲኤንኤ ምርመራ ባያረግም ያቅ ነበረ፣ ሰምቶ ነበረ አላት። ለምን ነገርከው አለችው። እኔ አይደለም የነገርኩት፣ ይኸውልሽ የፋቴ ነገር ትንሽ ይለያል፣ ውስብስብ ነው አላት። ምንድነው የሚወሳሰበው? ምን ሆኖ የሚለየው? እንዴ አንተ ቆይ እንዴት ታረጋለህ እንዴ? ከዚህ ቀደም ለሷ ብለን ቤታችን ልንሰጠው ነበር እንዴ ሲያስፈራራን አለችው። እባክሽ ተረጋጊ፣ የዶኑሽና የፋቲ ጉዳይ ውስብስብ ነው አላት። ስማረገ ልንገረ ሴት ልጄን መቼም ለሷ አልሰጠውም። ልጄን ዳሪያንና ዶኑሽን ይዤ ቀጥታ ወደ ኢዝሚር ሄዳለሁ፣ መቼም አታገኘንም ብላው ሄደች። ኧረ ነስሪን ቆይ አንዴ እያላት እየለመናት ትታው እየሄደች ነበረ። በሌላ በኩል እነ ቱርካን ጧት ቁጭ ብለው ቁርስ እየበሉ ናቸው። ቱርካን የምስራች ዜና አለኝ አለች። ከዛም በኋላ ሁሉም ደስ አላቸው። በተለይ ሩቻል ፈጣሪ ሆይ እንደገና ማርገዝ ቻልኩኝ እንዳትኝ አለቻት። ከዛ ቱርካን ከፋት። ከዛ ኦዛር ኧረ በጣም እየጓጓን ነው ንገሩን አለ። ከዛ ቱርካን ስራ ለመስራት ወስኛለሁ አለች። ደስ ብላት እንደዚህ ስትል ምን ማለት ነው አንቺ ኪራዝን አታሳድጊም እንዴ አለቻት። ከዛ ሶመር እሷ የኪራዝ ምን ሞግዚት ናት እንዴ? እኔ ሞግዚት ቀጥርላታለሁ ለኪራዝ፣ በቃ ቱርካን ነጻ ሴት ናት ብሎ ተናገረ። አይ አይደለም ሚኔ ልጅሽን ነጥቃሻለች፣ አንቺ ደግሞ እንደ ልጅሽ ኪራዝን ታሳድጊያታለሽ። እሱን ነበር ሳስብ የነበረው። ይህ ሀሳብ ከየት መጣ አለቻት። ቱርካን ግራ ገባት፣ ትንሽ ከፋት። በአንድ በኩል ሶመር እማዬ የምታወሪውን ነገር ተጠንቅቂ ብሎ እየጠየቀ ነበረ። ከዛም በኋላ ቱርካን እውንን ለመናገር ከልጅነት የጀምሮ ፋሽን ዲዛይነር ለመሆን ፈልግ ነበረ፣ እንደገና ደግሞ የፋሽን ትምህርትም ተምሬያለሁ እና የራሴ የሆነ ፋሽን ስቱዲዮ ነገር ቢኖረኝ ደስ ይለኛል፣ ግን በአሁኑ ከአንዲት ልብስ ሰፊ ጋር አብሬ ነው የምሰራው ስትል ሩቻል ሳውቋ መጣ። ሩቻል አንገቷን ደፍታ ስስቅ ነበረ። ከዛ በኋላ ከማን ጋር ነው የምትሰሪው ማናት ብለው ጠየቋት። ያው ሴቪ ላይ ያልቺን ትባላለች ብላ መለሰች። እንደገና ሩቻል ሌላ የሚያስቅ ነገር እየሰማች ነው። ፈገግ አለች። ኦዛሬን ጊዜ ክው ነበር ያለው። ኦዛር ዞረበት። ሴቪ ላይ ያልሽን ያልሽው ብላ ሩቻል ጠየቀቻት። ከዛ ቱርካን አዎ ብዙም ታዋቂ አይደለችም ግን ጎበዝ ናት ትላን ነበረ።
ነበረ። ከዛ በኋላ ኦዛር እኔ የምለው ቱርካን ግን የቸኮልሽ አይመስልሽም? ለምን ትቸኮያለሽ? ካስፈለገ እኮ እኛ በራሳችን ስቱዲዮን ከፍትልሻለን አላት። ከዛ ሩቻል አይ ጥሩ ሀሳብ ነው ከሲቪ ላይ ያልቺን ጋር አብረሽ ትሰሪያለሽ፣ እኔ ሀሳቡን በጣም ወድጀዋለሁ እያለች አልነበረም። በዚህ ምክንያት ሩቻል ኦዛርን ለማበሳጨት እንደዚህ ስትል ኦዛር ተናደው ስልክ ሊያናግር ሄደ። ከዛ ወደ ሲቪ ላይ ደውሎ እየጨቃጨቀ ነበረ። ለምንድነው በህይወቴ ጣልቃ ምገብዩ አላት። ምን ጋ ደረስኩኝ ብላ ስልኩን እየዘጋችሁ ነው። ሙስጠፋ ከዛ መጥቶ እናቱን እያቀፋን ነበረ። ነገር ግን ሳድቅ ማታ ወደ ቤት እየመጣ ነው። ነስሬን ዶኑሽን እንዲሁም ዳሪያን ይዛ ልጠፋ ልብስ በሙሉ በሻንጣ እያዘጋጀች ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።